እና እንዳትሸወዱ። ጠንቋይ ሁሉ የሚያውቅ እንዳይመስላችሁ። ብዙ ጠንቋዮች በጥበብ ነው የሚኖሩ እና የእነዚህ ሰውዬ ብልህ ጠንቋይ ናቸው። ብልህ ጠንቋይ ናቸው። ልክ መስተፋቅር ሳይችሉ መስተፋቅር እንደሚችሉ በሙድ የሚጠቀሙ ናቸው ማለት ነው። እና ምን አሏት? አይ ይህስ ችግር የለውም አደርግልሻለሁ። ነገር ግን መስተፋቅሩ የሚሰራው የአንበሳ ጸጉር የአንበሳ ትከሻው ላይ ካለ ጸጉር የምታመጪ ከሆነ እደግምልሻለሁ አሏት። እንግዲህ አንበሳ ጸጉር ከትከሻው ማምጣት ምን ያህል እንደሚከብድ እንግዲህ አስብ ነው። ይሄ ነው። ስለዚህ ከዛ አምጪ አሏት። ያን የምታመጪ ከሆነ እሰራልሻለሁ። ኧረ ችግር የለም እንደው እሱን ብቻ መስተፋቅር ያድርጉልኝ እንጂ እንደምንም ብዬ አመጣዋለሁ። እየሰማችሁኝ ከሆነ ልብ በሉ። ይቺ ሴት ያ ጸባይ የለሽ የሆነ ባሏን ጥበበኛ ሆና ማስተካከል ስትችል፣ ነገር ግን አንበሳውን ከአንበሳው ጸጉር ማምጣት እንደምትችል ወሰን። ከዛ ይልቅ እኮ ያን ጸባይ መልክ ጸባዩ መጥፎ የሆነባትን ባሏን በጥበብ መቀየር ይቀላት ነበር ከአንበሳ ትከሻ ጸጉር ከማምጣት። አሁን እንደምንም ብላ ዱር ሄዳ ከጫካ ሄዳ አንበሳ ከሚኖርበት የአንበሳ መንጋ ካለበት ሄዳ እንደምንም ብላ አንዱን አንበሳ ስጋ እየሰጠች የከብት ስጋ እየሰጠች ቀስ እያለች አለማመደች እና የአንበሳ ሁልጊዜ የምትመግበው በመሆኑ ለመዳት። ይልቁንም እያሰበ እሷ ወዳለችበት ቦታ በሰዓቷ እየመጣ ይጠብቃት ጀመረ ምግቡን ዕለት ዕለት እና በኋላ እንዳለ በቃ ልክ እንደ ፈረስ ትጫነው ጀመረ። እንደፈለገች ልክ ድመትና ውሻ እንደምናለምደው ሁሉ እንደ ድመትና እንደ ውሻ ልምዳ የፈለገችውን ማድረግ ትችል ጀመረ። በዛ አይነት ቀስ ስትልና ያቺ የተባለችውን አንድ ቀን ስጋ ሰጥታ ጸጉሩን እየነካካች እያሻሸች እያጨዋወተች ቀስ ብላ ከዛ ከአንበሳው ትከሻ ጸጉር ቆርጣ ትወስድና ይሄው አባት አምጥቻለሁ፣ ጌታ ሆይ ይሄው ያሉኝን አምጥቻለሁ፣ መስተፋቅሩን ይስሩልኝ። አመጣሽው እና በትክክል ከአንበሳው ላይ አመጣሽው? አዎ። እንዴት አድርገሽ? ቀስ እያልኩኝ በጊዜ ሂደት ስጋ እየሰጠው በየጊዜው እየሰጠው ቀስ እያልኩኝ አለመድኩኝ። ከዛ ለመደኝ። በኋላ የፈለኩትን ማድረግ ቻለሁ። እና ይሄን ያህል ጊዜ ሙሉ ስጋ እየሰጠሽ በዚህ ሁኔታ የሚናከሰውን አንበሳ